ሮቤል ዘዴ ፈጥሮ አድናንን መቶ በእጁ አስገብቶም ነበር። ነገር ግን አድናን በድጋሜ ሮቤልን በእጁ አስገብቷል። በቁጥጥሩ ስር አውሎት ነበር። የሮቤል መጥፋት እጅግ ያሳሰባት ሚራ አድናንን ተከታትላም ሄዳም ነበር። ሰላም ጤና ይስጥልን፣ እንደምን አላችሁ? እንኳን ወደዚህ ቻናል በደህና መጣችሁ። ይህ የዮሃና ዩቲዩብ ቻናል ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ግብዣችንን እያቀረብን ቪዲዮንም አይታችሁ ስትጨርሱ በመጨረሻም ላይክ በማድረግ ሀሳብ አስተያየታችሁን በኮሜንት ማስቀመጥ ይቻላል። ስለምታበረታቱንም ከልብ እናመሰግናለን። የሉህና ድራማ እጅግ ልብ አንጠልጣይነቱን አስተማሪነቱን ቀጥሎ እንግዲህ እዚህ ክፍል ደርሷል። በዚህ ክፍል እንደተመለከትነው አድናን ስለ ሳራ ለማወቅ ብሎ ሮቤልን አግቶት በአቆየበት ቦታ እየቀጣው ስለ ሳራም እንዲነግረው አበክሮ እየጠየቀው ነበር። የሮቤል መጥፋት እጅግ ያሳሰባት አጉል አፍቃሪ ተብዬዋ ሚራ እንዲሁም የአድናን ሁኔታ መቀያየሩ ግራ ያጋባት ሚራ አድናን ሮቤልን የታረገው ስትል እጅግ በመስጋት ለራሷም ጭምር በማሰብ ሲቀጥል ደግሞ ሮቤልን ወደዋለሁ አፈቅረዋለሁ በሚል ሰበብ አስባብ እንግዲህ ሉህናንም ስትማጸናት ነበር። አድናንን ጠይቂልኝ እባክሽ ጠይቂልኝ፣ የት ነው ያደረገው? በቤት የለም ስትል ስትማጸናት ነበር። ሉህና ግን እንዲህ መሆን እንደማይገባት፣ ምክንያቱም እነሱ ወንድማማች እንደመሆናቸው አንዳቸው ለአንዳቸው ክፉ አያደርጉም። በተለይ ደግሞ አድናን በሮቤል ላይ ምንም ክፉ ነገር አያደርስበትም፣ ቢያደርስበትም የእጁ ነው እያለች ስትላት ነበር። እንግዲህ ሚራ ግን እጅግ በመጨናነቅ ውስጥ ሆና እንግዲህ አድናን አጋጣሚ መቶም ነበር። እናም ሮቤልን የት አደረግከው ስትል ለወንድሙ ያሰበች በመምሰል እናም ደግሞ ሁኔታውንም ለመረዳት ስትሞክር ነበር። ያው እሱ ሲማግጡ እንደደረሰባቸው ያወቀም መስሏት ነበር። እናም ውስጥ ገብቶ እሱም ሲያነጋግራት ነበር። እውነቱን እንድታወጣ ስለ ሳራ ሲጠይቃት ነበር። ይህ ጥያቄው እንግዲህ እሷን አረጋግቷት ነበር። እሷ የገመተችው ስለ መማገጣቸው በትዳሯ ላይ ስለ መማገጧ ከወንድሙ ጋር ስለ መማገጧ የደረሰበት ያረጋገጠ ያወቀ መስሏትም ነበር። ለዛ ምን ምላሽ ልስጠው በሚል ሀሳብ ነበረች። እናም የእሱ ጥያቄ የሳራ የት መሆን ስለሆነ እንግዲህ የእሱን ምላሽ የአድናንን ምላሽ ተረድታ በዛ ላይ ያው ሀሰቷን ውሸቷን እውነት በማስመሰል ስትቀበጣጥር ነበር። ጭራሹኑ የሳራን የት መሆን እንደማታውቅ መልሳ ደግሞ የሆነ ቦታ ስራ እንዳስገባቻትና ከዛ ደግሞ እንደወጣች ከዛ በአጠቃላይ የት እንዳለች እንደማታውቅ አንዴ ደግሞ ወደ ውጭ ሀገር ሄዳለች ምናምን የሚሉ ውሸቷን ሰበብ አስባቧን እየደረደረች ነበር። አድናን እንደ ቀድሞ አምኗት የሚቀበል ስላይደለ አጥብቆ ሲጠይቃት ነበር። እናም ሮቤልን ጠይቄ እሱ ካላወጣ አንቺም ካልተናገርሽ አለቃችሁም እያለ ነበር። እሷ ግን ሮቤልን ምንም እንዳያደርግባት ነው የፈራችው። ያው እሷ ምክንያቷ እንግዲህ ሮቤልን ወደዋለች። እዚህ ጋር ደግሞ አድናን ሉህናን ወዷታል። እሷ እንግዲህ ከአድናን ውጪ ስለሆነች ማለትም አድናን ስለማይፈልጋት ቢያንስ የምትወደው እሷ የምታፈቅረው ሮቤል ደግሞ ቢያንስ የእሷ እንዲሆን አብሯ ከሱ ጋር ለመኖር ካላት ፍላጎትና ካላት ፍቅር የተነሳ ነው እንግዲህ ለሱ እንዲህ አብልጣ ማሰቧ መጨነቋ በመጥፋቱ ማለት ነው። ያው በዋናነት ከሁለት የወጣ ዛፍ እንዳልሆን በሚል ነው። አድናን አልፈለጋትም። እሷ ሲጀመርም ለትዳሯ ፍቅርና ክብር ቢኖራት ኖሮ ይህ ሁሉ ነገር ባልደረሰ ነበር። ፍቅር ስለሌላት ትዳሯን ስለማትፈልግ ነው እንግዲህ ከወንድሙ ጋር መማገጧ። ከዛም ደግሞ ያ ወንድሙ ደግሞ እሷን እንደማያፈቅራት ያው አስመስሎ ቀረባት እንጂ ወንድሙን ለመበቀል መሆኑን ሁሉ እያወቀች እንግዲህ ሳታውቅ በሮቤል ፍቅር ተጠምዳለች። እንግዲህ ሮቤል ደግሞ እንደማይፈልጋት አንቅሮ እንደተፋት ነው እንግዲህ የነገራት። ያውም ደግሞ ካደረሰችበት በቀል የተነሳ በእግሩ መሄድ እንዳይችል ካደረገችበት በቀል የተነሳ ማለት ነው። በሌላ በኩል በዚህ ክፍል እንደተመለከትነው እንግዲህ አድናን ሮቤልን አግቶ ስለ ሳራ ለማወቅ እያወጣጣ እያለ ሉህና ግን
ሮቤል ክፍል ስለ እህቴ አንዳንድ ነገር ማውቀው ነገር ሊኖር ይችላል ስትል እንግዲህ ሁል ጊዜም ልቧ እያስብ ነበር፣ ይጠረጥር ነበር። አንዳንድ ነገር የእህቷን ከማግኘቷ የተነሳ አሁንም እስቲ ልፈልግ በሚል ያውም ደግሞ ምቹ ጊዜ ስለሆነ ማንም ስለሌለ እስቲ ልይ በሚል ገብታ ስትቃኝ ነበር። እንግዲህ የሮቤልን ቦርሳ ስትበረብር ያልጠበቀችው ነገር ነበር ያገኘችው። ያው ሮቤል በቅርብ ጊዜ ከአገር ለቆ እንደሚወጣ የሚያስረዳ እንግዲህ ትኬት፣ ፓስፖርት አይነት መረጃዎችን አግኝታም ነበር። ይህ መረጃ እንግዲህ ሉህናን እጅግ ያስገረማት ያስደመማትም ጉዳይ ነው። ምክንያቱም ውስብስብ ያለ ነገር ነው። እዚህ ጋር ቤተሰብን እያመሰ እንግዲህ በወንድሙ ላይ እየማገጠ እንደገና ብሎም እሷን አፈቅርሻለሁ በሚል እንደገና ደግሞ ሌላ በቀል ለመበቀል ሙከራ እያደረገ ያለ ሰው ሮቤል በጎን ደግሞ ከአገር ለመውጣት የሚያሳይ እንግዲህ መረጃ እንዳየች ነው። እናም ይህ ሰው ያው የሰራው ወንጀል እንግዲህ አገር ውስጥ በነፃነት እንዲኖር የማያደርገው ነው። የሰው ነፍስ አጥፍቷል። ያም ሚስጥር እንግዲህ በሱና በሚራ መሀል ነው ያለው። ሚራ ደግሞ የሱ ካልሆነ ሮቤል ከእሷ ጋር ካልሆነ አብሯት ካልሆነ የሌላ ሰው ከሆነባት እሷን ከተዋት ይህንን ሚስጥር እንደምታወጣ ነግረዋለች። ይህንን ሚስጥር ያውም ደግሞ በቪዲዮም ጭምር ማስረጃ ስላላት እሷም ደግሞ ከወንጀሉ ነፃ እንደማትሆን የታወቀ ነው። ተያይዘው ያው ዘብጥያ የሚወርዱበት ጉዳይ ስለሆነ ለዛ ሲል እንግዲህ አብሮኝ ይሆናል የሚል እንትን ስላላት እንደ መያዣ አድርጋለች ያንን ነገር። ከዛም የተነሳ እንግዲህ ይህ ሰው ወንድሙን ተበቅሎ የወንድሙ የሆነውን ነገር ሁሉ ወስዶበት ተበቅሎት ከዛ ከአገር ለቆ የመውጣት እቅድ ነው ያለው። ስለሆነም እንግዲህ ይህንን በአቋራጭ ሉሃና አይታለች። ያው ለአድናን ሲመጣ እንደምትነግረው ነው። ነገር ግን አድናን ያው በወንድሙ ላይ ጨክኖ የማይጨክን ልብ ያለው ሰው ነው። አድናን እንግዲህ እንደ ሮቤል ቢሆን አድናን በጭካኔ እጅግ የተካነ ነው። አድናን እንግዲህ ሰው ከመግደልም የማይመለስ ሰው ነው። እንደገናም ደግሞ ለመግደል ያ አልበቃ ብሎት እንደገና ያ ልምድ ሆኖት እንደገና ሰውን ለመግደል እንግዲህ ምንም የማይራራ ልብ ያለው ሰው ነው። ሆኖም ግን እዚህ ጋር አድናን እሱን አግቶት ስለ ሳራ ለማወቅ ያደረገው ነገር እንግዲህ ጭካኔ ቢባልም የሚገባውን ነገር ነው ያደረገው። ለሮቤል ይህ የሚገባ ነገር ነው። ነገር ግን ያው አሳልፎ ወይ ህይወቱን እንግዲህ እስከ መግደል ድረስ አድናን አይደርስም። በዚህ ልክ አድናን እንግዲህ የእሱ ካራክተር በዚህ እንደዚህ ያለ ጭካኔ ድረስ እስከ ጥግ የሚጨክን አይነት ሰው አይደለም። ያውም በወንድሙ ቢጨክን ኖሮ ገና ሲማግጥበት እንዳየ ነበር እዛው ሁለቱንም የሚደፋቸው። ነገር ግን እንደምንም ስሜቱን ተቆጣጥሮ አደብ ገዝቶ መቼም እስከ ዛሬ ድረስ ውስጡ እያረረም ቢሆን ያው የሚደረገውን ነገር በአግባብ ለማድረግ የሄደበት መንገድ መቼም የሚደነቅ ነው፣ የሚበረታታ ነው። ምክንያቱም ማንም ሰው ሚስቱ እና ወንድሙ ሲሟግጥ አብረው ሲማግጡ አይቶ ዝም የሚል እስከዛሬ ሚስጥሩን አምቆ የሚቆይ የለም መቼም። ወይ አፍርጦት በዛን ሰዓት አንድ ነገር ስሜታዊ ሆኖ ወይ ያደርጋቸዋል ወይ ይበቀላቸዋል። እሱ ግን ያን ሁሉ ተቆጣጥሮ ራሱን እንግዲህ ሉህና በመከረችው ምክር ተመርቶ እሷንም እሺ ብሎ አድምጦ ከዛ በቀጣይ ስለ እህቷ ለማወቅ ነው እንግዲህ በዋናነት ይህን ሁሉ ሚስጥር ማዘግየታቸው። በአይኑ እያየ ሲማግጡ ስራቸውን ሁሉ በአይኑ እያየ መታገሱ ስለ ሉህና እህት ስለ ሳራ ለማወቅ ከመፈለግ የተነሳ ነው እንጂ እስከዚህ ድረስ ታግሶ እነሱን በዛ ቤት ራሱ የሚያቆይ ስራ አይደለም የሰሩት። እናም በአጋጣሚ እህቷን ፍለጋ ከመጣችው ከሉህና ጋር እንግዲህ እሱም ተዋዶ ሁለቱም ተፋቅረው ተዋደው ተፈላልገው አሁን ላይ እንግዲህ ጥሩ የፍቅር ሁኔታ ላይ ነው ያሉት። በቀጣይ ነገሮቻቸውን አመቻችተው ያው እነሱም አብረው ለመኖር ነው። ነገር ግን በዋናነት እዚህ ጋር የጠፋች እህት አለች። የት እንዳለች የማይታወቅ እህት አለች። መሞቷ የማይታወቅ እነሱ ገለዋት። ይህ ሚስጥር በሁለቱ መሀል ነው ያለው። እንግዲህ በምን አይነት ሁኔታ ይሆን ይህ ሚስጥር ሊወጣ የሚችለው? የአድናን የዋህነትና የሮቤል ማስመሰል መቼም ተሳክቶለታል። እዚህ ጋር ትን እንዳለው ሰው መስሎ ወንድሙ ደግሞ በጣም የሚራራ ስለሆነ እንዲሞትበት አይፈልግም። ምንም እዚህ ጋር ቢቀጣውም የያዘውን ሚስጥር እንዲያወጣ ነው እንጂ እንዲሞት አይፈልግም እና
ትን ሲለው ሮጦ ውሃ ለማምጣት ሲሄድ እሱ ግን ተነስቶ መልሶ እሱን መቶ ጥሎት ነበር። ነገር ግን ያው ራሱን ስቶ ቢወድቅም ተመልሶ ተነስቶ እንደገና በቁጥጥር ስር እንደሚያውለው ነው። ያም ነው መሆን ያለበት። እዚህ ጋር ክፉዎች ሊሳካላቸው አይገባም። ሲቀጥል ደግሞ እንዴት ነው 10% መሄድ የማይችል ሰው 10% ብቻ ሊሄድ ይችላል የተባለ ሰው እንዴት ነው ተነስቶ እንደዚህ አይነት በቀል ሊያደርስ የሚችለው? እንዴት ነው በእግሩ መቆምስ የሚችለው? ምንም ድራማ ቢሆን እንግዲህ በዚህ ልክ የውሸት መምሰልም የለበትም። በእውነተኛ ተመስርተው የሚሰሩት ስራ ስለሆነ በዛው ነው መቀጠል ያለባቸው እንጂ እዚህ ጋር ሮቤል ተነስቶ አድናንን መቶ ጥሎት ከዛ በአድናን ላይ እንደገና ግፍ ሰርቶ እንደገና ተሳክቶለት እሱ መኖር በጭራሽ የሌለበት ጉዳይ ነው። በዚህ ልክ እንግዲህ ድራማውን እንዳበላሹት ነው እዚህ ጋር የሚሰማን። በቀጣይ ያው ማስተካከያ እያደረጉለት እንደሚቀጥሉ ነው። ከዚህም በፊትም እንግዲህ በሆነ ክፍል ላይ ሰርተው ነበር፣ መልሰው እንግዲህ ማስተካከያ አድርገው ነበር። እናም ይህ እንግዲህ በጥንቃቄ መሰራት የሚገባው ጉዳይ ነው። እናም በአጠቃላይ እጅግ በጣም አስተማሪ በብዙ ግንዛቤ ሰጪ የሆነ ድራማ ነው። በገሃዱ ዓለም የምናየውን ነገር ነው እንግዲህ ሪያሊቲነት የተሞላ ድራማ ነው። እናም ብዙ እየተማርንበት ያለ ልብ አንጠልጣይ የሆነ ፓርት ላይ ነው የደረሰው። ሆኖም በዚህም በዛም እያለ እንግዲህ ውስብስብ እየሆነ መቆየት የለበትም። እዚህ ጋር የጠፋችው ነፍስ የሞተችው ሳራ እውነቷ ሊወጣ ይገባል። እስከ መቼም ተደብቆ መቆየት የለበትም። ያው ድራማ ስለሆነ እያንዛዙ እያዘገዩ ክፍል እየቀጠሉ ቢያቆዩም መጨረሻ እውነቷ እንደሚወጣ ነው። ሮቤል እንግዲህ በሰራው ስራ የእጁን እንደሚያገኝ ሚራም ጭምር ሁለቱም እንግዲህ የእጃቸውን እንደሚያገኙ ነው። ክፋታቸው ከልክ ያለፈ ነው። እንግዲህ መጨረሻቸው የማያምር ነው የሚሆነው። በአጠቃላይ በዚህ ቪዲዮ ያዘጋጀ ነው ይህ ነው። ስለተከታተላችሁ ከልብ አመሰግናለሁ።